ሩታ እስር ቤት ገባች። ሩታ በምን ምክንያት ነው እስር ቤት የገባዩ? እንዲሁም ከሄርሜላ ጋር ተደባደቡ። ምንድነው ያደባደባቸውስ? እውነት ነው ወይስ ውሸት ነው የሚለውን እነግራችኋለሁ። እስከ መጨረሻው ድረስ ተከታተሉኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ብዙ ትትረፍ ይበልልኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አብርሽ እንግዲህ ትናንትና እንዳያችሁት በጣም ከባድ ሁኔታ ላይ ነበረ። ግን ዶክተሯ እያለች ያለችው ሰላም ነው ደህና ነው እያለችው ነበረ። ግን ደህና እንዳልሆነ ነው ልጁ። ምክንያቱም ደህና ነው በይ እያሉ ስለነገሯት ነው እያላችሁ ደግሞ ብዙዎቻችሁ ነበረ። ሄርሜላና ሩታ እንግዲህ ትንቅንቅ ላይ ነበሩ ትናንትና። እንግዲህ በትናንትናው በትንቅንቃቸው መሰረት ፖሊስ መጥቶ ሁለቱንም እንደያዛቸው ሁሉ እየተነገረ ነው ማለት ነው። እንዲሁም ሁለቱንም የያዛቸው ለምንድን ነው? ጥፋተኛዋ ሄርሜላ አይደለችም፣ ጥፋተኛዋ ሩታ ናት እያላችሁ ነው ብዙዎቻችሁ። እንግዲህ ሩታ ናት መያዝ ያለባት መታሰርም ያለባት እያላችሁ ነበረ። ያንንም እስከ መጨረሻ ድረስ እነግራችኋለሁ። ማንኛዋን እየተያዘችው ማንኛዋ ናት የታሰረችው፣ እንዲሁም ደግሞ ጥፋተኛዋስ ማንኛዋ ናት የሚለውን እነግራችኋለሁ ጠቅላላ አድርጌ። እንዲሁም ደግሞ ቪዲዮ አመጣላችኋለሁ ማለት ነው። እስከ መጨረሻው ድረስ ተከታተሉ። ቪዲዮውን ታያችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። የምታበረታቱ ደግሞ እጅግ አድርጌ አመሰግናለሁ። እኛ እዚህ ጋር እናያለን መልሰን ደግሞ ያየነው ነገር እንናገራለን። ወደኋላ አንልም። ምክንያቱም ያየነውና የሰማነውን ተመናገር ወደኋላ አንልም። ስለዚህ አሁን ላይ አብርሽ ግን ያለበት ሁኔታ በጣም ያሰጋል፣ እውነት ለመናገር ማለት ነው። በጣም ከባድ ሁኔታ ላይ ነው እንዳለ የምናየው ማንኛችንም ብንሆን ማለት ነው። ግን እነሱ ደህና እንደሆነ እያደረጉ ያሉት ሄርሜላና አሁንም ኤፍሬም ናቸው ማለት ነው። ደህና ነው እያሉ እንዲሁም ደግሞ ከኋላው ሆነው ደግሞ ያሉት እህቱም እንዲሁም ደግሞ ሄርሜላም በጣም እሱን እየጨቀጨቁት እንዲሁም ደግሞ ታይምሮ ውስጥ ሊወጡለት ስላልቻሉ ነው። ነገሮች በጣም ተደራርበውበታል ልጁ ላይ ማለት ነው። ስለዚህ የልጁ ጤንነት ታይሆን ያስቸገራቸው እነሱ የልጁ ጤና መሆን ታይሆን ያስቸገራቸው ለማንኛችን ይሆናል የሚለው ነገር ነው እያሳሰባቸው ያለው ማለት ነው። ምክንያቱም ሩታም ለኔ ነው የሚሆነው ትላለች፣ ሄርሜላም ለኔ ነው የሚሆነው ትላለች። ያ ነገር ነው እያሳሰባቸው ያለው። አንቺ አታስቢለትም ለልጁ እኔ አስብለታለሁ የሚባለው ነገር ላይ ነው ያሉት እና ይህን ነገር እኔ በልጣለሁ በማለት ልጁን ግን ሰላም እየሰጡት አይደለም። እውነት ለመናገር እኔ ማለት ነው እንደ እውነተኛው እንደ ሀቅ ፍርድ ከሆነ የሚፈረደው ከሆነ እውነን ለመናገር ሩታ ሚስቱ ናት። ሩታ የምናቃት ከመጀመሪያ ጀምራ አብራው ተነስታ የመጣ ልጅ ናት። እንዲሁም ደግሞ የልጁ አባት ነው የልጇ አባት ነው። ነገሮችን እንደዚህ አድርጋ ታደርጋለች ብዬ እኔ በፍጹም እኔ እንጃ አላስብም። ግን ይሄን ነገር አድርጋም ከሆነ ይሄን ነገር አስተካክላ የራሷ ማድረግ ተፈለገ ልጁን ነገሮችን ያረገቻቸውን ነገሮች አንድ በአንድ ወደ ጤናው ጥራ መልሳ ጤናውን መልሳ የራሷ ማድረግ ትችላለች። ሄርሜላ ግን ያው ሰው ትዳር ውስጥ እንደገባች ነው የምናውቀው። ምክንያቱም ባለትዳር ውስጥ ወንድ ገብቶ እኔ አፈቅርሃለሁ፣ እኔ ወድሃለሁ፣ ከሷ እኔ በልጣለሁ አይባልም፣ መቼም አይባልም። ይሄ ነገር በጣም ያስጠላል፣ ይደብራል እና ግን ያን ነገር ደግሞ እያደረገችው ነው ያለችው ሄርሜላ ማለት ነው። እና ሄርሜላ አትያዝም፣ ሄርሜላ አትታሰርም እያላችሁ ያላቸው ልጆች ሄርሜላ በእርግጥ አትያዝ አትታሰር፣ ግን ያላትን ነገር ማቆም አለባት። ምክንያቱም እሷ ገና ልጅ ናት፣ ገና ያላገባች ገና እንትን ያላለች ናት። ግን እነሱ ባለትዳሮች ናቸው አይደል እንዴ? ስለዚህ ትዳር ያለው ወንድ እንዲሁም ደግሞ ልጅ ያለው ወንድ ጋር እኔ 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 ጋር ትሆናለህ ብሎ ሙጭጭ ማለት ምን ይሉታል? ይሄ በጣም ይደብራል እውነት ለመናገር ማለት ነው። እና ሲጀመር ትዳር ያለበት ወንድ የሚገባ ሴት እውነት እርባና የሌለው ሴት የሆነ በቃ ማሰብ የለቀቀ ሴት እንጂ ትዳር ውስጥ ገብቶ የሚያማስል በጣም የሚያስጠላ እውነት በጣም የሚደብር የሚያደርግ ሰው ነው እንደዚህ የሚያደርገው። እና ይሄን ነገር አሁንም ቢሆን ሄርሜላ ብታቆሚ ጥሩ ነው ብዬ ነው የማስበው። ሄርሜላን በፊት ያው እንዳለው አብርሽ እንደሚያፈቅራት ተናግሯል። ግን እንደሚያፈቅራት እንደሚወዳት የተናገረውም ነገር እራሷም አስገድደዋል።
መጀመሪያ ላይ ራሷ አስገድደዋለች። ያስገደደችበት ምክንያት ደግሞ ምንድን ነው? ያስገደደችበት ምክንያት እኔን አፈቅርሻለሁ ብለኸኛል፣ እወድሻለሁ ብለኸኛል፣ ስለዚህ ለምንድን ነው የማታፈቅረኝ? ራሴን አጠፋለሁ ብላ በተናገረችበት ሰዓት እወድሻለሁ፣ አፈቅርሻለሁ ብሏታል ማለት ነው። ስለዚህ አሁን ላይ ደግሞ እሱ መጀመሪያ ታይታመም ሆነ ታሞም ይሁን ብቻ አናቅም። በዛ ሰዓት ግን እኔ ልጄ ጋር መሆን ፈለግኩ፣ ልጄን ታየው በጣም ሆድ እየባሰኝ ነው፣ ስለዚህ ልጄ ጋር መሆን እፈልጋለሁ፣ ስለዚህ አልፈልግም ሄርሜላን ብሎ ተናግሮ ነበር አብርሽ ማለት ነው። ስለዚህ ያን ነገር ያልሰማችሁ ሰዎች አላችሁ የላችሁም? እና አሁን እዚህ ጋር ማለት ነው እዚህ ጋር መጥተው 30 አይነት ወሬ እያወሩ አንዴ በህግ እናስይዘዋለን ይላሉ፣ አንዴ ደግሞ ባልሆነ ነገር እናስይዛታለን የሚሉት ሩታን አላቅም። ምክንያቱም ሩታ አንደኛ ነገር ሩታ አጥፍታለች። ጥፋቷ በጣም ከባድ ጥፋት አጥፍታለች። ጥፋቷ ምንድን ነው? መጀመሪያ ጀመራ ብዙ ነገር ተዳኒ ጋር ትታረገው ነበረ። ያን ነገር ህዝቡ ራሱ ያን ነገር አይቶ ነው ህዝቡ ራሱ ያን ስራዋን አይቶ አሁን ላይ ይህን ነገር አኪድ ራሷ ታረግበታለች ብለው የወሰኑብሽ የዛ ጊዜ ያ ስራሽ ነው ማለት ነው። ምክንያቱም ራኦቱን የዛ ጊዜ እንትን ትትለው እንትን ያላለች ያላፈረች ሴት አሁን ይህን መድኃኒት አታደርግበትም ብላችሁ እንዴት ታስባላችሁ? ብለው በጣም ብዙ ተከታታዮቻቸው በጣም ብዙ ፋሚላቸው እያሉ ያሉት ይሄን ነገር ነው ማለት ነው። እና ይሄ ነገር ደግሞ እውነት ነው ወይስ ውሸት ነው አላቅም። ያ ነገር አድርገው ነው አላደረገችውም አላቅም። ግን ልጁ ፈዟል። እንደ ፈዘዘ ልጁ አይተናል። በደንብ በገሃድ አይተናል። በደንብ አድርገን አይተናል ሁላችንም ማለት ነው። ግን ያ ልጁ ፈዞ ያየነው ምክንያት ምንድን ነው? እዛ አንገቱ ላይ ባደረገችበት ሀብል ወይም የብር ቀለበት ማለት ነው። የብር የአንገት ሀብል በዛ ምክንያት ነው የፈዘዘው ነው የሚሉት። ግን ከዛ በተጨማሪ ግን ወስደዋለች። ቤት ነበሩ እየበሉ እየጠጡ ነው የሚሆነው። አኪድ አንድ ሰው አለመብልና አለመጠጥ መቼም አይቀመጥም አይደል? ከዛ ወዲህ ነው እንግዲህ በጣም ፈዞ ያለው ልጁ። በጣም በቃ የሚሉትን ነገር የማያደርግ በቃ እነሱ የሚሉትን ብቻ የሚያደርገው፣ በራሱ መንቀሳቀስ ያቃተው፣ መኪና መንዳት ያቃተው፣ በራሱ መወሰን ያቃተው ከዛ በኋላ ነው ቤት ገብቶ ተወጣ በኋላ ነው ከሩታ ጋር። አንደኛ ነገር ያ ነገር እኔ በራሴ በጣም ጥርጣሬ ወስዶብኛል እውነት ለመናገር ማለት ነው። እና አሁን ላይ ግን እህቱ ራሱ ቡሴ ማለት ነው ወይም ወንድሙ አሁን እሱ ላይ ያሉት አንዴ ወደ እሷ ትሆናለህ አንዴ ወደዚህ ትሆናለህ ማለት አይሆን። ልጁን የሚፈልጉ ከሆኑ ማንኛቸውንም ሄርሜላንም ሆነ ሩታን ወደዛ ገፍትረው ልጁን አይደል የሚፈልጉት፣ ወንድማቸውን አይደል የሚፈልጉት። ወንድማቸውን ብድግ አድርገው ወስደው ጠበልም ሆነ ቁርአን ቤትም ሆነ ብቻ የሚያስፈልገው ቦታ ይዘው መሄድ ያለባቸው እነማን ናቸው? ሁለቱ ናቸው። ግን እነሱ ምንድን ነው የሚያደርጉት? እንደዚህ ትሆናለህ፣ እንደዚህ ወስድ ያለው እንደዚህ አደርግሃለሁ ምናምን ካሜራ ደቅ ነው በቃ ይህን ትሆናለህ፣ ይህን አኮንም፣ ይህን አድርገውሃል፣ ይህን አላደረጉህም። በቃ ይሄ ነገር ነው። ይሄ ነገር ደግሞ ይደብራል። ምክንያቱም ሚዲያ ላይ ሁሉም ሰው እያየው ነው። ሁሉም ሰው ማለት ሁሉም ሰው እየተከታተለ ነው። ይሄን ነገር ለወንድማቸው ታሰቡ ሚዲያ ላይ ወጥተው እንደዚህ ታይሆን በቃ ልጁን ብድግ አድርገው ቤትም ሆነ የትም ሆነ ማንም የሚከለክላቸው የለም። እሷንም ያችንም ገፍትረው ልጁን አንስተው ቢሄዱ ማንም ሰው አይከለክላቸውም፣ እውነት ለመናገር ማለት ነው። ስለዚህ ለጤናው ተፈለጉ ቡሴም ዝም ብላ ታጨበጭባለች እንጂ እውነት ለመናገር አስበውለት አይደለም ለልጁ፣ እውነት ለመናገር ማለት ነው። ምክንያቱም ወንድሜ ነው አሳስቦኛል፣ የእሱ ነገር ነው እያደከመኛለሁ እያለች ነው አይደል እንዴ? ስለዚህ እንደዛ ከሆነ ወንድሟን ብድግ አድርጋ ይዛ መሄድ ትችላለች። አንድ ሺህ ፈርጣታ ቀጥታ መኪና አስገብታ የምትፈልግበት ቦታ ይዛው ሄዳ የምትፈልገውን ነገር ማድረግ ትችላለች። የወንድሟን ጤና ማስመለስ ትችላለች ብዬ አስባለሁ። እነሱ ግን ምንድን ነው ተጠራርተው ነው የሚመጡት። እዚህ ጋ ዳኒ አለ፣ እዚህ ጋ ሄርሜላ አለች፣ እዚህ ጋ ማነው ኤርሜ አለ። ብቻ ብዙ እንደዚህ በቃ እየተጠራሩ ከዛም የሚጠራሩና እንደዚህ ላደረገው ነው ወንድሜ፣ እንደዚህ ልወስደው ነው፣ ይሄን ላደርገው ነው፣ እንደዚህ ሆነ፣ እንደዚህ አድርገሽዋል፣ ይሄን ያደረግሽው አንቺ ነሽ። እንደዚህ አይነት ነገር አለ እንዴ? የለም እንደዚህ አይነት ነገር። ምክንያቱም ይሄ ነገር ፊልም ነው፣ በቃ አጠቃላይ ነገር ማለት ነው ፊልም ነው እንጂ እውነት ጤናው አይደለም። ምክንያቱም ጤነኛ ነው አብርሽ፣ በቃ ዝም እንድል በራሳቸው ፊልም እየተወኑ እየሰሩ ነው ብዬ ነው የማስበው ማለት ነው ሁሉ እና ይሄን ነገር ካልሆነ እሺ ተመልካቾች እናንተ ፍረዱ። ይሄ ነገር ካልሆነ ልክ እንደመጣች ምንም ካሜራ ምንም አያስፈልግም። አጠቃላይ ነገር ወንድሜ ነው፣ ወንድሜ እናቴ አባቴ ልጅ ነው። አሳስቦኝ ነው ስለሱ ስላሳሰበኝ ካሜራ ምንም አያስፈልገኝ። አንድ ታክሲ ጠርቼ መኪና ባይኖረኝ ናውጣ ወንድሜ ሞስቲ ቦታ አለኝ ብላ
ብድግ አርጋው ብታወጣው ምንም እምቢ አይላትም። እርግጠኛ ነኝ እምቢ አይላትም። እህቱ ናት፣ የትም ብወስደው እምቢ አይልም። ስለዚህ ይዛ የሚያቅ ሰው ጋር ወስዳ ቁርአን የሚቀራም ሆነ ጠበል የሚረጭ ሆነ ብቻ አለ ብዙ ነገር ያንን ይዛ ሄዳ ማስደረግ አርጋ ያንን ነገር አስደርጋ ልጁን ሰላሙን ሰጥታ ሰላም አርጋ መመለስ ነበረባት እንጂ እዚ ጋ መጥታ እንደዚህ ነው እያሉ ልጁንም የልጁንም ሞራል እየነኩ እንዲሁም ደግሞ እዚ ጋ ደግሞ የሚታየው አለም እያየው ነው የሚሰሩትን ስራ ማለት ነው። ተዛይ ጋር ትጠፋጠፋለች፣ ያችና ያቺ ትጠፋጠፋለች እዛ ጋር ያናዛ ቆይ የማያገባቸው ሁላ እኮ ናቸው እየገቡ ማለት ነው እንደ ወጥ እንጨት የሚያማስሉት። ስለዚህ እንደዚህ አይነት ነገር ደግሞ የለም። እንደዚህ አይነት ድራማ ካልሆነ ይሄ ነገር የለም። ደግሞ ይሄ ድራማ ነው ብለን እንዳናስብ ምንም የሚያስተምር ነገር ለሰው ምንም ነገር የለውም። እውነቱን ተነግራችሁ ማለት ነው። ምንም የሚያስተምር ነገር የለውም። 100% የምነግራችሁ ነገር ይሄ ነገር ምንም አያስተምርም። አሁንም ቢሆን እህትየዋ ተብዬ ወንድምየው ተብዬ፣ ስለዚህ እነኝህ ሁለቱን ሴቶች ትታችሁ ወንድማችሁ የምታደኑ ከሆነ ወንድማችሁን በቃ ይዛችሁ ሄዳችሁ የምትፈልጉበት ቦታ ማዳን ነው ያለባችሁ።